እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። እንደምንዋላችሁ፣ እንደምናደራችሁ፣ ምናልባትም እንደምናመሻችሁ እንዳላችሁበት ሰዓት አቆጣጠር አገር ኢሳያስ የራሽያው ፕሬዚደንት ቭላዲሚር ፑቲን ህንድ ናቸው። ከዚህ ልንነሳ እንችላለን። በተለይ ደግሞ የህንድ ጉብኝታቸው ዓመታዊ በሁለቱ ሀገሮች መካከል የሚደረግ ስብሰባ ነው። በመሪዎች የሚመራ የቢዝነስ ሰዎቻቸው የሚያደርጉት ስብሰባ ነው። ሁለቱም የሚታደሙበት ነው። በዛሬው ዕለት ይህ ስብሰባ ኒው ዴሊ ውስጥ ይካሄዳል። ብዙ ውሎች የሚቋጥሩበት ዓመታዊ ግንኙነታቸው ነው። የሁለቱ ሀገሮች እስካሁን ያለ የኢኮኖሚ ልውውጥ $68 ቢሊዮን ነው። እስከ ፈረንጅ 2030 ወደ 100 ቢሊዮን ከፍ ለማድረግ እንደሚሰሩ በጥልቅ ተነጋግረዋል ወይም ይነጋገሩበታል ተብሎ ይጠበቃል። ይሁን እንጂ ፕሬዚደንት ቭላዲሚር ፑቲንና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንትና ኢንፎርማል የተባለ ራት እንግዲህ ይሄ ምንድን ነው የሚባለው ስቴት ዲነር የምትለው አለ በይፋ የምታደርገው ይሄም ራት ነው። ነገር ግን ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ቭላዲሚር ፑቲን እና ናሬንድራ ሞዲ ምናልባት የነሱ ጥቂት የቅርብ የፖለቲካ ሰዎች ብቻ የተገኙበት አይነት ራት ነው። ዓላማው ሁለቱ መሪዎች ከሚዲያ ጆሮ ርቀው የልባቸውን እንዲነጋገሩ በዓለም አቀፍ ጉዳዮች ላይ እንዲነጋገሩ እድል ለመስጠት ነው። 2 ሰዓት ተኩል ነው ያወሩት ኢሳያስ። ስለዚህ በጣም ብዙ ነገር ነው ያወሩት። በአሁኑ ሰዓት ደግሞ በዓለም ዜና ላይ ትኩስ ሰው ማን ነው ከተባለ ቭላዲሚር ፑቲን ናቸው። ዓለም ይሄ ዜና መቼስ በጣም የሚጠበቅ ዜና ነው። ምክንያቱም አውሮፓውያኖች እንዲሁም አሜሪካ በሩሲያ ላይ የተለያየ አይነት ማዕቀብ በሚጥሉበት የነዳጅ ሽያጯን ራሱ ከአሁን ቀደም በነበረበት የአሻሻጥ ሂደት እንዳትሄድ እቀባ እየተደረገ ባለበት ጊዜ ውስጥ ሩሲያና ህንድ የገበያ እንቅስቃሴያቸውን ለማሳደግ እንደዚህ አይነት ውይይት ማድረጋቸው እስፔሻሊ በህንድ ላይ የተለየ ጣጣ ወይም ማዕቀብ እንዲጠብቃት አያደርግም ወይ? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም
የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ተገቢ ጥያቄ ነው። ተጠንቅቀው ነው። ይሄ እንግዲህ ለፕሬዚደንት ቭላዲሚር ፑቲን ጋር ያላቸውን ግንኙነት የሚይዝበት ደረጃ በአኩራፊዎቹ ምዕራባውያን በኩል በቅርብ የሚመረመር ነው። ይህንንም በማወቅ በከፍተኛ ጥንቃቄ ነው እያካሄዱ ያሉት የሚል ነገር አለ። ይሁንና እነዚህ ሁለት ሀገሮች ግን አሁን ያላቸውን የ68 ቢሊዮን ዶላር ዓመታዊ የንግድ ልውውጥ ወደ 100 ቢሊዮን ዶላር ለማሳደግ መነጋገራቸው ብዙ ነገር ያሳያል። በነገራችን ላይ ከራሽያ የምትገዛውን ነዳጅ ህንድ ምክንያት የምታደርገው አንደኛ የዋጋ ለውጥ አለው። ረከስ አድርጋ ነው የምትሸጥላት። ይሄ ለተጠቃሚዋ ለኢኮኖሚዋ ከፍተኛ ጥቅም ያለው ነገር ነው። ስለዚህ ከዚህ አቋሟ እስካሁን ድረስ ህንድ የተለወጠችበት ወይም ከዚህ አቋሟ ዞር ያለችበት ሁኔታ የለም። አሉ አንዳንድ የነዳጅ እንግዲህ ነዳጅ ሲባል የህንድ መንግስት የነዳጅ ቦቴ ልኮ አይደለም የሚገዛው። ኩባንያዎች አሉ፣ ብዙ እንቅስቃሴ የሚያደርጉ ኩባንያዎች አሉ። ከእነሱ ውስጥ አንዳንዶቹ የራሳቸውን ጥንቃቄ ወስደው መጠነኛ ለውጦች መጥተው ሊሆን ይችላል። ነገር ግን በሁለቱ ሀገሮች መካከል ያለው የኢኮኖሚ ግንኙነት እንደተጠበቀ መሆኑን ነው የሚያሳየው። መሆን ብቻ ሳይሆን ቀደም ብዬ እንዳልኩ ከነበረበት የ68 ቢሊዮን ዶላር ወደ 100 ቢሊዮን ዶላር ከፍ ለማድረግ ተነጋገሩ ሲባል አንዱ ከሌላው ይበልጥ ለመግዛት የንግድ ልውውጣቸውን ይበልጥ ለማጠናከር አንዱ ከሌላው ከእስከዛሬ የበለጠ ለመግዛት መስማማት ማለት ነው። ስለዚህ በሁለቱ ሀገሮች ያለው ዲፕሎማሲያዊም ሆነ ኢኮኖሚያዊ ግንኙነት በነበረበት አለ ብቻ ሳይሆን ምናልባትም እየጠበቀ ሊሄድ የሚችል ነው። ሌላ ማሳያው አሁን ትልቁ ፕሬዚደንት ቭላዲሚር ፑቲን ለኢንዲያ ቱዴይ ለሚባል የሀገሪቱ ሚዲያ በሰጡት መግለጫ ሁለቱ ሀገሮች ዛሬ ያጠናቃሉ ተብሎ ነው የሚጠበቀው ጉብኝታቸውን። ራሽያ የኒውክሌር ማመንጫ ኃይል አነስተኛ የኒውክሌር ማመንጫ ኃይሎችን በመስራት እንደውም በዓለም ላይ መሪነች ብለው ያስባሉ ፕሬዚደንት ቭላዲሚር ፑቲን። ከዚህ አንጻር ህንድ ደግሞ ከፍተኛ የሆነ ለሰላማዊ ዓላማ በኒውክሌር ኃይል ማመንጨት ትፈልጋለች። እነዚህም መሬት ላይ የሚሰሩና ውሃ ላይ ተንሳፋፊ የሆኑ የኒውክሌር ሪያክተርስ አነስተኛ መጠን ያላቸው የኒውክሌር ሪያክተርስን ጉዳይ መነጋገር ብቻ ሳይሆን ከዚህ አንጻር ውል እስከ መፈራረም ሊደርሱ እንደሚችሉ ነው የሰጡት አንዱ መግለጫ። ሌላው አሁን አንተ ባነሳውል አሜሪካ 25 በመቶ ታሪፍ የጣለችባት ሀገር ነች ህንድ። ይሄ በራሱ ፌር አይደለም። ሁለቱ ሀገራት ያድርጉት ከነበረው የንግድ ድርድር መንፈስ አንጻር አስደንጋጭ ተደርጎ የተወሰደ ነው። በወቅቱ የሁለቱም ህንድ በተደጋጋሚ የልዑካን ቡድኗን ወደ አሜሪካ በመላክ በመልካም ሁኔታ እየተነጋገሩ በነበረበት ሰዓት ነው ዶናልድ ትራምፕ 25 በመቶ ታሪፍ ህንድ ላይ የጣሉት። በጣሉበት ጊዜ ያቀረቧቸው ብዙ ምክንያቶች አሉ። በርካታ የንግድ ደንቃፋና ደንቃራ የምትጥል አገር መሆኗን፣ አንዳንድ የአሜሪካንን ምርቶች የራሷን ቢዝነስ ሰዎች ለመጠበቅ ስትል እንደማታስገባ ብዙ አይነት ምክንያት ገልጸው ያንን የ25% ታሪፍ ጥለውባት ነበረ። ይሄ ውሳኔያቸው
አክቹዋሊ በሁለቱ ሀገሮች መካከል ይደረግ ከነበረው ድርድር መንፈስ አንጻር ያንን በተመለከተ ራሳቸው ዶናልድ ትራምፕ ከውሳኔያቸው 2 እና 3 ቀን በፊት ይናገሩ ከነበረው ነገር በጣም የተለየና ያልተጠበቀ ነበረ እና የዚህ ምክንያቱም በወቅቱ አንስተናል። እሳቸው ለሀገሪቱ ፓርላማ አቀርበው መግለጫ ንግግር በሰጡበት ወቅት የፓኪስታንና የህንድ ቁርቋሶ ለጥቂት ቀናት የቆየ ቁርቋሶ ለ5 ቀናት ይመስለኛል የቆመው በሁለቱ አገሮች መካከል በተደረገ ውይይት ነው። በጦርነቱ መካከል ሁለቱ ሀገሮች ይህን ጦርነት ለማቆም የተግባቡት የደረሱበት ነገር ነው እና በዚህ ውስጥ ማንም የለም ነው ያሉት እሳቸው። እንደምታውቀው ፕሬዚደንት ዶናልድ ትራምፕ ሰላም ሰሪ የሚል የህይወት አሻራ ለመተው በጽኑ ፈልገው እየተንቀሳቀሱ ነው። ትናንትና በኮንጎና በዲሞክራቲክ ኮንጎና በሩዋንዳ መካከል ዋይት ሃውስ የሰላም ስምምነት አፈራርመዋል እና እሳቸው ይሄ ሁሉ ነጥብ እያዝልኝ ነው ባለሳሳት የአሜሪካ የሰላም ማዕከል የሚባል አለ የትራምፕ ማዕከል ተብሎ እንዲቀየር እንዳደረጉ ነው። አልፎ አልፎ ዜና ጨረፍ ስታደርግ የምታያቸው ነው እና ከሰላም ጋር ምንድነው የሰላም ሰሪነት ሌጋሲ ለራሳቸው እንደሚፈልጉ ነው የሚታየው። ግን ይሄንን ሲያደርጉ የቬኔዙዌላ የውሃ ጠረፍና የሰማይ ጣራ ተዘግቶ ነው የሚገኘው እና በከፍተኛ የሆነ ከአገራቸው ባህር ኃይል በጣም ሌተስት የሆነችው በቅርብ ጊዜ የተሰራችውን በ2017 በጣም ግዙፍ በጣም አውዳሚ የሆነችውን ጀራልድ ፎርድ አውሮፕላን ተሸካሚ የጦር መርከብ እስከ ስብጥር ጠያራዎቿ ወደ ቬኔዙዌላ የውሃ ክልል አስጠግተው ነው የሚገኙት። የትኛውም አየር መንገድ አይገባም አይወጣም። አሁን ቬኔዙዌላ የቬኔዙዌላ መሪውንም በስልክ የ15 ደቂቃ የስልክ ልውውጥ አድርገው ነበረ ከ11 ቀን በፊት። በዛ የስልክ ልውውጥም ልብ አድርግ በስልክ የሚያነጋግሯቸው በውሃና በአየር ከበው ነው። ምንድን ነው ያሏቸው? ሚስትህን ልጅህን ይዘህ ጥፋ ነው ወደ ራሽያ ወይም ወደ ቻይና ከሁለት አንዳቸው ይህንን የሰጧቸው። ሰውየው ያቀረቡት ማዱሮ $200 ሚሊዮን ይዤ መውጣት ፈልጋለሁ ብለው ነበር። ይሄም አሜሪካ ፍሪዝ ያደረገችው አሜሪካ እንዳይንቀሳቀስ ካገደችው የቬኔዙዌላ የራሷ ሀብት ላይ ወይም ገንዘብ ላይ ተቀንሶን እንዲሰጣቸው ፈለጉት። $200 ሚሊዮን መቼም ኢሳያስ ለዚች ኩርማን ዕድሜያችን እጅግ በጣም የተስረፈረፈ ገንዘብ ነው እና ማዱሮ ስልጣኑን አይናቸውን እንባ ፈንጥቀው ወደኋላ እያዩ ነው የሚሄዱት። እዛ ስልጣን ላይ ያለ ነገር ታውቃለህ። ይሁንና በሚሰደዱበት ሀገር ያሻቸውን ሆነው እንዲኖሩ የሚያስችል የተትረፈረፈ ሀብትን የጠየቁት እሱን እሺ ብለዋል። ዶናልድ ትራምፕ ችግር የለም ብለዋል እና $200 ሚሊዮን ፈቅደዋል። ነገር ግን ሚስትንና ልጅን ብቻ አንጠልጥለው ውጣን ያሏቸው። የሚሄዱበትንም ሀገር ወስነዋል። ወይ ራሽያ ወይ ቻይና ነበር ያሏቸው። ማዱሮ ደግሞ በወገናቸው የለም እኔ ከዚህ ከዌስተርን ሄሚስፌር አልወጣም ብለዋል። ይሄ ምዕራባዊ ንፍቀ ክበብ የምንለው የአሜሪካ ጓሮ ማለት ነው እና በተለይ የሆነ እንደሆነ የመረጡት ኩባ ነው። ኩባ ደግሞ ያው የነ ቼጎቬራ የነ ካስትሮ ቦታ ነው። ማዱሮን በዛ ደረጃ ላናያቸው እንችላለን። ነገር ግን ከሳቸው በፊት የነበሩትና ማዱሮ እንደ ሀገሪቱ አባት የሚቆጥሯቸው ቻቬዝ ሁጎ ጥብቅ የኩባ ካስትሮ ወዳጅ ነበሩ። በእውነት በካስትሮ ህይወት የመጨረሻ የህይወት ምዕራፍ ላይ የገጠማቸው ትልቅ ሐዘን አለ ቢባል የቻቬዝ መሞት ነው እና ቻቬዝ አብዮተኛ ናቸው። እነዛን የነ ቼጎቬራ እና የነ ካስትሮ ጸረ አሜሪካ መንፈስ የተጠናወታቸው እና ድሃ አስቀዳሚ ሰው ነበሩ። ቻቬዝ በዓለም ደረጃም በጣም ዝነኛ ነበሩ። ያው የሞቱት በካንሰር በሽታ ነው። በወቅቱም ይሄ ካንሰር 1 3 4 የሚሆኑ
እኛው እንድነዋል። የአሁኑ ፕሬዚደንት ይመስሉኛል የብራዚሉ ወይም ነው። ይቅርታ አድማጮች ይቅርታ ያደርጉልኝ፣ ያልተረጋገጠ ነገር ነው። ነገር ግን አንድ ቀድሞ የብራዚል የተለያዩ እንትኖች የዳኑ ሁሉ አሉ፣ ያገገሙ ከብዙ ኬሞቴራፒ ነው ምናምን የምትለውን ወስደው ማለት ነው። እና የሚገርም ቻቬዝ ከመሞታቸው በፊት የተናገሩት እንግዲህ ኩባ እንደሚታወቀው በሕክምና ጥራት በተለይ በዶክተሮቿ የሙያ ክህሎትና ሰብአዊነት እንደዚሁም የህይወት ለማዳን የትም ቦታ የሚገቡ በመሆናቸው በዓለም ትታወቃለች ኩባ። እና በጣም ጠንካራ የጤና ክትትል ነው የተደረገላቸው። ነገር ግን ከመሞታቸው በፊት ያሉት እንዴት ነው እዚህ ላቲን አሜሪካ ያለንን መሪዎች እንደው አንድ ሰሞን እንዲህ አይነት ካንሰር እንዴት ሊያጠቃን ይችላል ብለው አሜሪካ ላይ የሆነ ነገርማ አርጋናለች ብለው ነው የሞቱት። እና አሁን ወሳኝ ማዱሮ ወደ ኩባ ነው መሄድ የሚፈልጉት። እንግዲህ ኩባ ካልሆነ ምናልባት ኒካራጓ የመሳሰሉ አገሮች አሉ እዛ አካባቢ። ነገር ግን ይሄንን ፕሬዚዳንት ዶናልድ ትራምፕ አይቻልም ብለዋቸዋል። መጨረሻ ላይ በአማራጭነት በገላጋይነት የቀረበችው ሀገር የመካከለኛው ምስራቅ የሰላጤው አካባቢ ዲታ ሀገሮች መካከል መለኛዋ ኳታር ነች እና ምናልባት የመጨረሻ ቦታቸው ኳታር እንደሚሆን ታምኖበታል። ከምዕራባዊ ሄሚስፌር ንፍቀ ክበብ ወጡ ማለት ነው። ነገር ግን ስምምነት አልተደረሰም። በአዋዜ ልዩ ላይ ዘግበነዋል ትናንት ሌሊቱን። ስምምነት ያልተደረሰው ለምን መሰለ? ቢያንስ 100 የሚሆኑ የእሳቸውን ባለሥልጣኖች አሜሪካ ተጠያቂ እንዳታደርጋቸው ከማናቸውም የሕግ ተጠያቂነት ነፃ እንድታወጣቸውና ከእነሱ ውስጥ በጣም ቁልፍ የሆኑት ከእሳቸው ኋላ ቀርተው የሀገሪቱን በሽግግር መንግስት አቋቁመው የሀገሪቱን የሽግግር መንግስት በማቋቋም ጠቅላላ ምርጫ እስኪደረግ ድረስ ሀገሪቱን እንዲመሩ አቅርበው ነበር ማዱሮ። ዶናልድ ትራምፕ ይሄን አልቀበልም ብለዋል። እንግዲህ አልቀበልም ያሉት አንደኛ ይህን አጠቃላይ ምህረት የተባለውን ነገር ነው። ሁለተኛ ነገር ደግሞ የሽግግር መንግስቱ ምን አይነት ቅርጽ ይኑረው ወይም ቅሳቸው ማነው ማዱሮ በገዛ ፈቃዳቸው ስልጣናቸው መልቃቸውን ገልጸው ወደሚሄዱበት ሲሄዱ በአገሪቱ ተክቶ የሚያስተዳድረው ምን አይነት መዋቅሪውን ማን ይሁን በሚለው ላይ ነው። ፕሬዚደንት ዶናልድ ትራምፕ እንደሚያምኑት ማዱሮ እስካሁን ድረስ ስልጣን ላይ ያሉት በማናለብኝነት በአምባገነንነት ነው እንጂ በህዝብ ምርጫ በ2004 በተደረገው ተቃዋሚ ፕሬዚደንታዊ ተወዳዳሪ ነበሩ። እሳቸው የኖቤል ሰላም ሽልማት አሸናፊ ሆነዋል የዘንድሮ። የቬንዙዌላ መሪ ማን ነው? ዶናልድ ትራምፕ ናቸው እንዴ? ኖ፣ የቬንዙዌላ መሪ ማዱሮ ኒኮላስ ማዱሮ ናቸው። አይ እንደው አሁን እያስተዳደሩ ያሉት ዶናልድ ትራምፕ ናቸው ብዬ ነው። ምክንያቱም መሪ ከሀገር ያሰናብታሉ፣ የሀገሪቷን ባለስልጣኖች በህግ ተጠያቂነት ይሁኑ አይሁኑ ብለው ይፈርጃሉ፣ ይደራደራሉ፣ ይስማማሉ። አንድን ሉዓላዊ ሀገር በዚህ መንገድ እንደ ፈቃዳቸው ማዘዝ፣ መፍለጥ፣ መቁረጥ ከአንድ ሀገር መሪ በላይ አልሆኑም ወይ? ከቬንዙዌላ መሪ በላይ ዶናልድ ትራምፕ አልሆኑም ወይ? ጣልቃ ገብነታቸው ማለት ነው። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናቶች መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 077273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት በጊዜ ግቡ። ወይ እንግዲህ የዓለም ስሪቱ ይሄ ነው። ኢሳያስ ከህጋዊነት አንጻር ምንም ጥያቄ በሌለ ሁኔታ አሜሪካ የስርዓት ለውጥ እያደረገች ነው። አሜሪካ
በዛ ሀገር ውስጥ ዲሞክራሲያዊ ምርጫ ተካሂዶ የምርጫውን ውጤት የበላ ኮረጆ ገልባጭ አምባገነን ስልጣን ላይ ተቀምጦ ከሆነ የህዝቡ ፋንታ ነው። ይሄ ህዝቡ በድምፁ ያረጋገጠውን መብቱን ለማስመለስ መታገል አለበት። ወይም ደግሞ ከዛ ጋር ተያይዞ አካሄዶች አሉ። ነገር ግን አሁን ዶናልድ ትራምፕ በግልጽ ቋንቋ ይህንን በህዝብ ፈቃድ የተመረጠችው ምዕራባውያን ጭምር ሁሉም የሚሉት ነው። ወይዘሮዋ ናቸው ኤድሙንዶ ጎንዛሌዝ ይሁን ስማቸውን ይቅርታ። ስለዚህ ማዱሮ በዛ መንገድ የተቀመገን። አሁን ዶናልድ ትራምፕ የመጡት በዚህ መንገድ አይደለም። ዶናልድ ትራምፕ የመጡት የታወቀ የእጽ አስተላላፊ ድርጅት አለ። እዛ ድርጅት ውስጥ የማን ነው የቬንዙዌላ ከፍተኛ ወታደራዊና የሲቪል ባለስልጣኖች ኔትወርክ ነው እና ትልቁ ስራው የጎረቤት ኮሎምቢያን የእጽ ምርት በማስተላለፍ አሜሪካ ውስጥ እንዲገባ ማድረግ ነው። አስቻይ ናቸው እና በዚህ ደረጃ አሜሪካ ወንጅላቸዋለች። እና ይህንን ስሙን ለጊዜው ጠፋኝ የቬንዙዌላን የእጽ ካርቴል ድርጅት የውጭ ፎሬን ቴሮሪስት ኦርጋናይዜሽን ብለውታል። የውጭ አሸባሪ ድርጅት ብለውታል። ይሄ ምን ያመቻቸዋል? አሜሪካ ያው ከ9/11 ጀምሮ ጸረ ሽብር ዘመቻ ላይ ነው የምትገኘው። ስለዚህ በአሸባሪ ኃይል ፈርጀዋለች ማዱሮን ጭምር። የዚህ የአሜሪካውያንን ህይወት እየቀጠፈ ኢኮኖሚ እያተራመሰ ጤና እያወከ የሚገኝ የሽብር ናርኮ ሽብር ራስ በማድረግ ወንጅላቸዋለች ማዱሮን። ግንባራቸውም ላይ እሳቸው እጄ እንዲገቡ መዳፌ እንዲገቡ ለረዳኝ $50 ሚሊዮን እሰጣለሁ ብላ ባለፈው ክረምት አስታውቃለች። ስለዚህ አሁን እኛ ማየት የምንችለው ከልምድ ከጠየቀኝ ተመሳሳይ እርምጃ ፓናማ ላይ ወስዳለች በፈረንች 1989። የፓናማው መሪ ያን ጊዜ ጄኔራል ማኑኤል አንቶኒዮ ኖሬጋ ይባላሉ። የአሜሪካ ኮማንዶዎች በባህር ይግቡ። አሁን ለማስታወስ ቸግረኛል፣ ሪፈር ማድረግ ይቻላል። በአሁኑ ሰዓት ማንም ሰው ገብቶ ማየት የሚችለው ነው። የአሜሪካ ኮማንዶዎች ቁልፍ ቦታ ይዘው ሀገሪቱን በአጭር ደቂቃ ውስጥ ነው በቁጥጥር ስር ያዋሏት። ከዛ በኋላ አንቶኒዮ ኖሬጋ ሊዋጉ አልቻሉም። ማድረግ የቻሉት ራሳቸውን ለማዳን የቫቲካን ኤምባሲ የሙጥኝ ማለት ነበረ። በመጨረሻ ከቫቲካን ኤምባሲ በዚህ በአሉ በድምፅ ማጉያ ገጥማ 24 ሰዓት ለቀ ብትወጣ አይሻልም ወይ የሚል ስታደርግ እነዛ ቄሶቹም ሪሊ መጸለይ መቀደስ አልቻሉም። ስለዚህ እባክህ ውጣልን ብለው እንዲወጡ አደረጓቸው። እጃቸውን በካቴና አስረው በሄሊኮፕተር አሳፍረው ወደ አሜሪካ ወስደው ለፍርድ ቤት አቅርበዋቸዋል። አሁንም የቬንዙዌላው ተመሳሳይ ነገር ነው። ቬንዙዌላ ምናልባት በአንጻራዊነት ቁጥሩ ሰፊ ሆነ የጦር ኃይል አላት፣ ብዙ ሚሊሻ አላት፣ በሚሊዮን የሚሰሉ ናቸው እና ሀገሪቱም እንትነች። ስለዚህ ከዚህ አንጻር የተለየች ልትሆን ትችላለች እንጂ አሁን በማናቸውም ሰዓት ፕሬዚደንቱ ካዘዙ ያው አሜሪካ እንደሚታወቀው ብሊስ ምንድን ነው የሚባለው ሾክ ኤንድ ኦ ነው የሚባለው። እዛ የጦር የአውሮፕላን ተሸካሚዋ ላይ ያሉት ከ80 በላይ የጦር ጀቶች የተለያየ ተልኮና የተለያየ የማውደም ብቃት ያላቸው ናቸው። 15,000 ጦር ደግሞ ዝግጁ ነው ወደ በቀጥታ ሊገባ ከድብደባዎቹ በኋላ። በማንኛውም መመዘኛ ማዱሮ ሊገደሉ ይችላሉ። ማዱሮና የቅርብ ሰዎቻቸው ሊገደሉ ወይም ሊማረኩ ይችላሉ እና ተይዘው ለምን ቢባል አሁን ባለው ዜና ለምሳሌ ዘ ኒውዮርክ ታይምስ ባለፈው ማክሰኞ እንደዘገበው ከ3 ቀን በፊት ፕሬዚደንቱ አንድ ቦታ አይውሉም፣ አንድ ቦታ አያድሩም እና የነበሯቸውን ቦዲጋርዶች ሁሉ አርቀው በስጋት ማለት ነው ከመካከሉ ማን እንደተገዛ ማወቅ ስለማይችሉ አሁን የሚጠበቁት በቬንዙዌላውያን ሳይሆን በኩባውያን ቦዲጋርዶች ነው። ኩባ ምን እንግዲህ የካስትሮች ሌጋሲ ነው ይሄ። ኩባውያንን ገንዘብ፣ ምቾት፣
ተድላ አይገዛቸውም፣ ካስትሮይዝም። ስለዚህ ፕሬዚደንቱ ለደህንነታቸው መጨረሻው ሰዓት ያመኗቸው ኩባውያን ቦዲጋርዶችን ነው። ስለዚህ በእነሱ ጠባቂነት በእነሱ ውሳኔ ነው እየተንቀሳቀሱ ያሉት። ዶናልድ ትራምፕ ቋፍ ላይ ናቸው። ጦራቸውን ጀምረው እንዲህ ለራሳቸው ባለፈው ማክሰኞ ተናግረዋል። እነዛ እኩያን ሰዎች የቬንዙዌላ መናጢ ሰዎች የት እንዳሉ አውቃለሁ ብለዋል። እናውቃለን የት እንዳሉ ብለዋል። ስለዚህ በማንኛውም ሰዓት ሊጀመር ይችላል ብለው ማስጠንቀቂያ ሰጥተዋል። አሁን ማዱሮ አንድ ነገር ማድረግ አለባቸው ይሄ ከመምጣቱ በፊት። እሱም ምንድነው? ይህንን ወደ 100 የሚደርሱ የእሳቸውን የቅርብ ባለሥልጣኖች ምህረት ጠየቁበትና ቁልፍ የሆኑት ደግሞ ሀገሪቱን ተረክበው በሽግግር መንግስት እንዲያስተዳድሩና ምርጫ እንዲያስደርጉ ያቀረቡት ሀሳብ ምክንያቱ እነሱ ሊያጠፋቸው ይችላሉ። እኛንማ በረሃ ላይ ጥለ ለእኛ ምንም ዋስትና ሳሰጥ ልትሄድ አትችልም የሚል ነገር እንዳለ ነው የሚሰማኝ። ስለዚህ አሁን ሲጽፉ ምንድን ነው የሚሉት? ማዱሮ ለሕይወታቸው በዚህ በኩል ዶናልድ ትራምፕ ልጅና ሚስትን ይዘው ሄድ ነው ያሉት። አንድ ወንድ ልጅ ያላቸው እና ሚስትን ይዘው ውጣ ነው ያሉት። ከዚህ ውጭ አልፈቀዱም። እንደገና ይህንን መረት የሚሰጥበት ምክንያት የለም ነው። ምክንያቱም እያንዳንዱን በክስ የተመሰረተባቸው አሜሪካ የምትፈልጋቸው ሰዎች አሉ። ያ ያልኩ የእጽ አስተላላፊ ካርቴል መጥፋት አለበት እንጂ አሁን የማዱሮን ቢቀበሉ የእጽ ማስተላለፊያ ድርጅት ኔትወርክ ውስጥ ያሉ ሰዎች ናቸው ብላ ነው አሜሪካ የምትከሰው በአብዛኛው እነዚህ ሰዎች። ስለዚህ እነዚህ ሰዎች መማርና የሽግግር መንግስት አስተዳዳሪ አድርገው መተው ይህንን የሽብር ድርጅት እንዲቀጥል መተው ስለሆነ አልቀበልም ብለዋል ዶናልድ ትራምፕ። እና ሁኔታ ያለው እዛ ላይ ነው። ምናልባት ከእርሳችን እንዳያስወጣን ወደ ቭላዲሚር ፑቲን ብንመለስ አለም እኔም እሱን ማንሳት ፈልጌ ነበር። ምክንያቱም ቭላዲሚር ፑቲን እንደው በቀጥታ ወደ ህንድ ሲሄዱ ካለው ነባራዊ ሁኔታ ቭላዲሚር ፑቲን እንደልባቸው ብድግ ብለው መንቀሳቀስ ይችላሉ ወይ? ከአንዱ ሀገር ወደ ሌላው ሀገር እንዳይንቀሳቀሱ ማዕቀብ ተጥሎባቸዋል። ባለፈው እንደምታስታውሰው ሳውዝ አፍሪካ ላይ መሄድ ስብሰባ ላይ መገኘት ፈልገው አልቻሉም እና ህንድ ሲሄዱ እንዴት ተፈቀደላቸው? ህንድስ ይሄ አካሄዷ ሌላ አጣብቂኝ ውስጥ አይከታተል? ህንድ የዓለም አቀፉ የወንጀል ድርጅት ስታቲዩት ፈራሚ አይደለችም። ስለዚህ ግዴታ የለባትም። የዚህ የዓለም አቀፍ የወንጀል ፍርድ ቤቱን ያቋቋመውን መመስረቻ ነው የሚባለው የመመስረቻ እንትን እሱ ላይ ፈራሚ የሆኑ አገሮች ብቻ ናቸው ግዴታ ያለባቸው። ለምሳሌ ደቡብ አፍሪካ ብዙ ጊዜ የብሪክስ ሀገራት የመሪዎች ስብሰባ ላይ አልሄዱም ቭላዲሚር ፑቲን። ምክንያቱም ደቡብ አፍሪካ ፈራሚ ናት። ሊሄድ ብለው ቢሄዱ ደቡብ አፍሪካ ፕሬዚደንት ቭላዲሚር ፑቲን ትከሻ ላይ እጇን ተሳርፋለች ማለት ግን አለም። ግን ውጥረቱን አላስፈላጊ ነገር ላለመፍጠር ሲሉ በቪዲዮ ነው የተገናኙት ቭላዲሚር ፑቲን። ነገር ግን ሁሌም ወደ ቻይናና ወደ ህንድ ሲሄዱ በከፍተኛ ምቾት ነው የሚሄዱት ቭላዲሚር ፑቲን። በተረፈ ይሄ ቅድም ባነሳው ጥያቄ ላይ አሜሪካ ነዳጅ ከራሽያ ለምን ትገዣለሽ? እንደዚህ በማድረግሽ የራሽያ የገንዘብ ካዝና እንዲፈረጥምና ቭላዲሚር ፑቲንም ጦርነት ማካሄድ አቅማቸውን እንዳያጡ በማድረግ ትልቅ ሚና እየተጫወተች ነውና ይህንን ማቆም አለብሽ በሚል ዶናልድ ትራምፕ በጣሉባት 25 በመቶ ታሪፍ ላይ ተጨማሪ 25 በመቶ በመጣል አሁን ኦልሞስት የህንድ ምርቶችና አገልግሎት ሸቀጦች ወደ አሜሪካ ብዙ እየገቡ አይደሉም። የገቡትም በጣም ጭንቅ ነው። በኢኮኖሚያቸው በጣም እየተጎዳ ነው። የሁለቱ የ77 እስከ 89 ቢሊዮን ዶላር የሚደርስ ግንኙነት ነው የነበራቸው ሁለቱ ሀገሮች። ስለዚህ የ50 በመቶ ታሪፉ የሁለቱን የንግድ እንቅስቃሴ በጣም እየጎዳው ነው ያለው። ይሄ በሆነበት ሁኔታ ፕሬዚደንት ቭላዲሚር ፑቲን ጠይቀው ነበረ በህንድ ጋዜጠኞች። የሰጡት ምላሽ ፑቲን አልገባኝም፣ ራሷ እኮ አሜሪካ ከኛ
የኒውክሌር ፊውል ትገዛለች። የኒውክሌር ነዳጅ ማለት ነው። ይሄ ምንድን ይባለው የኒውክሌር ጠመቃ ማለት ነው። እንግዲህ ምንድን ይባለው ኒውክሌር ሪአክተርስ ደረጃው በተለያየ መጠን የኒውክሌር አረቄ ልትለው ትችላለህ። ለተለያየ አገልግሎት የሚጠቀሙበት ማለት ነው። እሱን ከኛ አሜሪካ ትገዛለች አሉ። አሜሪካ ከኛ የኒውክሌር ነዳጅ እየገዛች እዚህ ጋር መታ ህንድን ግን ከአሜሪካ ነዳጅ አትገዛም ለማለት ምንድን ነው መብቷ? ማን ነው የሚከለክላት? በማለት አስተያየት ሰጥተዋል ቭላዲሚር ፑቲን። በጣም ሎጂካል ይመስላል። ይሄ አስተያየት በራሱ እኮ እጅግ በጣም የሚገርም አስተያየት ነው። ምክንያቱም የቭላዲሚር ፑቲንን ኮንፊደንስ ነው የምታየው። ትኩረት ለዓለም ህዝብ ትኩረት የሚሰጥ አቅጣጫ ነው ይሄ። አሜሪካ ራሷ ገዢ ናት። አውሮፓን ግን አትግዙ፣ እናንተ ቀድማችሁ ውጡ፣ እናንተ በመሪነት አሳዩኝ እያለች እየተናገረች፣ እሷ ግን አንዱ ገዢ መሆኗ በራሱ የሚገርምም ለዓለም ትኩረት የሚስብም ሂደት ነው። ይህንን ማንሳታቸው ቭላዲሚር ፑቲን መቼም አሜሪካ ቢያንስ በእኔ ዕድሜ በሌላ ያልነቷን የምናውቃት አይደለም እና ሁሌም የፈለገችውን አድርጋ የምትኖር ሀገር ናት። ለአሜሪካ ሲኦልም ገነትም ያለው እዚህ ነው። የምትፈልገውን ነገር አድርጋ የምትኖር ሀገር ናት። ብቸኛ መንገድ ዘግታ በዚህ በኩል አይሆንም የምትል ሀገር ራሽያ ናት። አሁንም ከዚህ ከዩክሬን ጦርነት አንስተ አጠቃላይ ምዕራቡን ጋር በዚህ ደረጃ እየተከታከተች የምትገኝ ሀገር ራሽያ ናት፣ በፊት ሶቪየት ህብረት። ስለዚህ እንዲህ ብሎ አሜሪካንን ተናግሮ በሰላም ቤቱ ገብቶ ማደር የሚችልም የራሽያ መሪ ነው እና ከዚህ አንጻር የሁለታችን የነዳጅ ሽያጭ ግንኙነት ብቻ አይደለም፣ እንደውም አዲስ የኒውክሊየር ሪአክተር ግንባታ ስራም እንዋዋላለን። ሌሎች ከፍተኛ የንግድ ስምምነቶች እንደሚፈራረሙ ይጠበቃል። በአጠቃላይ ቭላዲሚር ፑቲን በተለይ አሁን ወደ ህንድ ተነስተው ህንድ በገቡበት ጊዜ 21 ጊዜ መድፍ ተተኩሷል። ሩም ብሔራዊ ዘቧ፣ ቀይ ምንጣፉ እና የህንዳውያን መኳንንትና ወይዛዝርት በሀገራቸው ከዓለማችን ታላቅ መሪዎች አንዱ በሆኑት እየተጎበኘች መሆኗን በሚያንጸባርቅ ስሜት ነው የተቀበሏቸው። ያለውን ፍተሻ ሲነግሩ ዘጋቢዎች የሚገርም ነው። አነፍናፊ ውሻዎች ያልተሰማሩበት ቦታ የለም። በእጅ የሚያዙ ብረት ዳሳሽ የሆኑ መሳሪያዎች፣ እንደዚሁም ይሄ መመርመሪያዎች ኬላ ፈጥረው የሚያደርጉት መመርመሪያዎች ሁሉ አሉ። አነጣጥሮ ተኳሽ የአገሪቱ ኢሊት ተወርዋሪ ኃይል እያንዳንዱን ጉራንጉር፣ እያንዳንዱን መታጠፊያ፣ እያንዳንዱን ቦታ በ24 ሰዓት ንቃት እየጠበቀ ነው። በዚህ መካከል እኔ እናንተ ስናወራ ምናልባት በአሁኑ ሰዓት የሩሲያው ፕሬዚደንት ቭላዲሚር ፑቲን ከእሳቸው ልኡካን ቡድንና የህንድ የቢዝነስ ልኡካን ቡድን ልክ እንደኛ ሀገር እዚህ የስብሰባ ማዕከል ሁሉ እዛም ትልቅ የስብሰባ ማዕከል አለ። በማንኛውም ሰዓት ቭላዲሚር ፑቲን ይገኛሉ ተብሎ በከፍተኛ ጉጉት እየተጠበቀ ነው። ያለውን ጥበቃ ሲነግሩ አንድ ሰው 2-3 መፈተሽ ብቻ ሳይሆን በእውነት አይናቸው የተጉረጠረጠ እና ብዙም ከተማ ውስጥ የማታያቸው መቺ ኃይሎችን ያስተማራችሁ እና የቭላዲሚር ፑቲን ደህንነት ምንም የሚያስጋ ነገር የለውም ኢሳያስ። ስለዚህ ዓለም አሁን ከህንድ ጋር የሚያደርጉት የገበያ ትስስር ለሩሲያ አበረታች ነው ወይም ከጦርነቱ በኋላ ፈርቀዳጅ ነው ማለት እንችላለን። አበረታች፣ ፈርቀዳጅ። ከዛም ባለፈ ምዕራባውያን የሩሲያውን ሀያል መሪ ወይም ሩሲያን በእንዲህ ያለ የኢኮኖሚና የዲፕሎማሲ ዘመቻ ተገላይ ብቻዋን ተገንጥላ ከራሷ ጋር የምታወራ በመጠነኛ አእምሮዋ የታወከ አገር ለማስመሰል
አቋም ኖሯቸው አራምደው ከሆነ በፍጹም አልሆነም፣ አልያዘላችሁም፣ ሊይዝላችሁም አይችሉም። ራሽያ ነፃ ናት፣ ነፃም ሆና ወዳሻችበት ትበራለች። በደረሰችበትም ክብርና ሞገሷ በምታዩት መልኩ ይጠበቃል የሚል መልእክት ማስተላለፊያ ነው። ህንድ ይህንን እያደረገች ነው ያለችው። ኢሳያስ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁን። መልካም ቀን ኢሳያስ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል።